የላጤዎች ጉባኤ በቦሌ ብሩክ ተፈራበላለሁ ሳራፊና ብራን ባላባ You would say yes to a second date? yes በፈረንጅ አፍ ስፒድ ዴቲንግ ይባላል። የአማርኛ አቻ የለውም። በአቋራጭ መተጫጨት ነው ነገሩ። ፖለቲካዊ ቋንቋ ይመስልብናል እንጂ የትዳር ማሳለጫ እንለው ነበረ። አጭር ጅንጀና ያሉትም አሉ። ያም ተባለ ይህ ነገሩ የፍቅር ጉድኝነት ለመፍጠር የሚደረግ አጭር ጉዞ ነው። የፍቅር ጓደኛ ለማግኘት አደን እንደመውጣት ያለ ነው። የትዳር አሰሳ የፍቅር አፈሳ ነው። የወደፊት ውሃ አጣጭን ለማማለል የሚሰጥ የ5 ደቂቃ ፍጹም ቅጣት ምት ነው። ወንዝ መውረድ እንስራ መስበር አይፈልግም። በይነ መረብ ማሰስ ደብል ክሊክ ማድረግ አይኖርም። ስፒድ ዴቲንግ በአጭር ቀጠሮ የሚደረግ ድንገት ትውውቅ ነው። የሚዘወተረው በላጤዎች ነው። ፈቶች የሉበትም ማለት ግን አይደለም። የሚሰናዳው በካፌና በሬስቶራንት ነው፣ አሊያም በቡና ቤት። ቡና ቤት ስንል ታዲያ ባርና ላውንጅ ማለታችን ነው። ባህሉ ለኢትዮጵያን አዲስ ይመስላል፣ በውጭ ዓለም ግን የተለመደ ነው። ብዙ በተለይ ፈረንጅ ውሃ አጣጭውን ያገኘው በዚህ ዘዴ ሳይሆን አይቀርም። በፈረንጅ አገር በቤተሰብ መተጫጨት የለማ፣ ልጃችሁን ለልጃችን ብሎ ነገር አያውቁማ፣ ጊዜ ወስዶ ለመጠናናት የህይወት ሩጫ አይፈቀድማ። ስለዚህ ስፒድ ዴቲንግን ፈጠሩ። ጊዜ በተትረፈረፈባት ኢትዮጵያ ታዲያ ይህ ነገር ምን ይሰራል? ናስትልን ውድ የመሴት ወደ ቤተሰቦች፣ ዛሬ በአዲስ አበባ መሃል ቦሌ ላይ ስለደራው ስለ ላጤዎች ጉባኤ ወይም የመተጫጫ መድረክ ቢቢሲ ያወጣውን አነጋጋሪ ዘገባ ይዘንላችሁ ቀርበናል። ይህን ለሀገራችን እንግዳ የሆነው አዲስ ልምምድ ምን እንደሚመስል ለማወቅ ለደቂቃዎች አብራችሁን ቆዩ። ይህ መሴት ወደ ነው። በ5 ደቂቃ ሰውን እንዴት ማወቅ ይቻላል? ነገሩ እንዲህ ነው። ላጤትና ላጤው ጭራሽ ተለያይተው የማያውቁ ወደውና ፈቅደው ድንገት በአንድ ስፍራ ለፍቅሩ ጉባኤ ይታደማሉ። ለ5 ደቂቃ ብቻ አንድ ቡና ቤት ውስጥ ሊሆን ይችላል። ቡና ቤት ስንል ቸበርቻቻ ያለበት ማንኛውም የመዝናኛ ስፍራ ማለታችን ነው። የቀጠሮ ቀንና ሰዓት ይታወጃል። 10 ወንበሮች ግራና ቀኝ ይደረደራሉ። መሃል ላይ ጠረጴዛ ይጋደማል። ላጤ ሴቶች ከቦታቸው አይነሱም። ላጤ ወንዶች ግን ላጤ ሴቶቹን ይዞሯቸዋል፣ ይንከባከቧቸዋል፣ ሊያማልሏቸው ይሞክራሉ። ግን ለመለፋደድ ጊዜ የለም። ጨዋና ቁጥብ እንደገና ደግሞ ተጫዋችና ለዛ ያለው ሰው መሆን ይፈልጋል። ወንዶቹ ከአንዲት ሴት ጋር ለ5 ደቂቃ እያወጉ ይነሳሉ። ተነስተው ደግሞ ወደ ሌላኛዋ ሴት ይሄዳሉ። 9 ፕላኔቶች ፀሐይን እንደሚሽከረከሯት 10 ወንድ ላጤዎች 10 ሴት ላጤዎችን ይዞሯቸዋል። ፕላኔቶች ቁጥራቸው ስንት ደረሰ? እሽክርክሪቱ ሲያበቃ ደግሞ ነገሩ ያበቃል። ይሄው ነው ስፒድ ዴቲንግ ያሉት ለዚህ ይሆናል። ፈጣን ስለሆነ በዚያች ደቂቃ ላጤውና ላጤት የሆነች የመጣጣም ብልጭታ ካዩ ትዳር ሰመረ ይባላል። በእርግጥ መፈላለጉ የግድ ለትዳር መሆን የለበትም። ለወዳጅነትም በቂ ነው። እንዲያው ለጨዋታው ነው እንጂ ትዳር በኋላ የሚመጣ ነገር ነው። ይህ የ5 ደቂቃ የአጤሬራ መጠናናት ፈረንጆች ስፒድ ዴቲንግ ይሉታል። እኛ ለዚህ ጽሑፍ ምቾት ስንል የላጤዎች ጉባኤ እንለዋለን። የሆነ እሱንና ሰውን የሚያክሉ ስብስብ ፍጡር እንዴት በ5 ደቂቃ ማወቅ ይቻላል? ከ1 ዓመት በፊት ይህንኑ አጀንዳ ወደ ትዊተር ሰሌዳዋ መታ ያወያየች አንዲት ዕውቅ ኢትዮጵያዊት ነበረች። ያን ዕለት አስተያየት መስጫዋ በግራና ቀኝ ሐሳቦች ሲላጋው አለ። በጭራሽ ይህ ከባህላችን ያፈነገጠ ነው፣ የምዕራቡን ቅራቅንቦ እያመጣችሁ አዘርግፉብን ከሚል ቁጡ ወግ አጥባቂ ዜጋ ጀምሮ ጥሩ ባህል ነው በእኛ ማገር ለመድ ይገባል እስከሚል ሆደ ሰፊ ተስተናገደ። በተለይ ሴት አስተያየት ሰጪዎች የላጤ ጉባኤ ቢኖር ቢጀመር ምን አለበት ሲሉ አበረታቱ። መሳተፍ እንደሚሹም ተናገሩ። ሐሳባቸውን ካጋሩት መካከል የላጤ ጉባኤን የመሰለ ነገር መንፈሳዊ ስርዓትን በጠበቀ መልኩ በፕሮቴስታንት ቸርቾች አካባቢ እንደሚዘወተር ፍንጭ ሰጡ። በዚህ የትዊተር ጅረት ፈገግ የሚያሰኙ አስተያየቶችም ተንጸባርቀዋል። ለምሳሌ ሀበሻ የራሻ ካውያ ነው፣ በስፒድ ዴቲንግ ቶሎ አይግልም ያሉ ነበሩ። ሀበሻን ማወቅ ጨጓራ እንደማጠብ ነው፣ ትዕግስት ይጠይቃል። አይደለም 5 ደቂቃ 5 ዓመት በቂ አይደለም ያሉ ነበሩ። አሁን አገር ችግር ውስጥ ሆና ስለዚህ ስፒድ ዴቲንግ የምንዋይበት ጊዜ ላይ ነን ሲሉም የገሰጹም የትዊተር ሰራዊት አባላት አልጠፉም። የሆነስ ሆነና ይህ ነገር በአገር ቤት የሞከረው ሰው አለ? ኢትዮጵያ ውስጥ ይህን የፍቅር ጉባኤ ከሚያሰናዱት መሃል አትሞስፌር ባርና ሬስቶራንት ይገኝበታል። ቦሌ ከዓለም ሲኒማ ጀርባ ነው ያለው። የካራኦኬ መሰናዶ አላቸው።
ካራኦኬ ታዳሚ ማይክሮፎንን ጨብጦ ያሻውን ሙዚቃ የሚዘፍንበት ወይም የሚያንቋርርበት አዝናኝ ተግባር ነው። ደንበኞቻቸውን የሚያዝናኑበት የተለያዩ ዝግጅቶች ቢኖራቸውም ስፒድ ዴቲንግ የጀመሩት ግን በቅርቡ ነው። 3 ወር ቢሆነው ነው። ገና ከመጀመሩ ግን በደንበኞቻችን ዘንድ ጥሩ ተቀባይነትን ያገኘነው ትላለች ሐና። እርሷ በድርጅቱ የኩነቶች ዋና አስተባባሪ ናት። ነገሩን የማውቀው በፊልም ነበረ፣ ለምን አንሞክረውም ብለን አሰብን ትላለች ሐና። እንደ ሐና ከኩነቱ በፊት ነገሩ ምን እንደሆነ በኢንስታግራም ገጻቸው ላይ ማስተዋወቅ ነበረባቸው። ከዚያ ደግሞ ምዝገባ አደረጉ። የጨዋታውን ሕግ ደነገጉ። ስልክ ይዞ መግባት ከለከሉ። የ5 ደቂቃ ሕግ ወጣ። የፍቅር ፊሽካ ተነፋ። ወንዶቹ ሰዓት ይጨመርልን ይላል፣ እኛ ግን አንጨምርላቸውም ትላለች ሐና እየሳቀች። ከ5 ደቂቃ ትውውቅ በኋላ ሴቶቹ ቀልባቸው ያረፈበት ወንድ ካለ ስልኩ ይሰጣቸውና በ5 ደቂቃ የተለኮሰውን ችቦ እንዲያቀጣጥሉ ተባርከው ይሸኛሉ። ሐና እንዳስተዋለችው ሴቶች በብዛት 2-3 ሆነው ነው ወደዚህ መሰናዶ የሚመጡት። ምናልባትም በስነ ልቦና ለመደጋገፍ ይሆናል። ያም ሆኖ መቀመጥ የሚችሉት በተናጠል እንጂ በቡድን አይደለም። አትሞስፌር ደንበኞቹን ለስፒድ ዴቲንግ እንደማያስከፍል ሐና ተናግራለች። አንዳንድ ጊዜ ሴቶች ተመዝግበው ባለቀ ሰዓት የሚቀሩም ያጋጥሙናል ትላለች ሐና። ምናልባት የወግ አጥባቂነት ባህሉ ባለቀ ሰዓት እየተጫናቸው ይሆናል። አንዳንድ ጊዜ ደግሞ 5 ደቂቃ ካለቀ በኋላ ወንበር ቀይረው እዚያ እያወሩ ቀልጠው የሚቀሩም አሉ። ስራውን ያቀሉናል ትላለች ሐና እየሳቀች። ለዚህ መሰናዶ የወጣ ምክር ቤቱ ያጸደቀው የአለባበስ ደንብ የለም። ሐና እንዲህ ትላለች። በነጠላ ጫማና በፒጃማ ይምጡብን እንጂ ብዙዎቹን አንጫናቸውም። ነፃነት እንዲሰማቸው ነው የምንፈልገው። ወንዶች ናቸው እየተሽኮረመሙ ያስቸገሩን። አትሞስፌር ብቻ አይደለም ይህንን ነገር የሞከረው። ስፒድ ዴቲንግ በቦሌ ቢገባም ቡልቡላ ለመድረስ ጊዜ አልፈጀበትም። ሰናይት ዳንኤል ከቢዝነስ አጋሯ ጋር የመሰረተችው ሉሲ ፍሬግራንስስ ይህን የላጤ ጉባኤ ቦሌ ቡልቡላ በሚገኝ አንድ መድረክ ላይ አሰናድተውታል። ወራዊ መርሃ ግብር ነበረ። አሁን በአዲስ መልክ ሊጀምሩት ከቡልቡላ ወደ ቦሌ ሂደዋል። ዋናው ስራችን የሽቶ ምርት ቢሆንም ስፒድ ዴቲንግ ማሰናዳት ከጀመርን ቆይተናል ትላለች ሰናይት። በመርሃ ግብሩ ከኢትዮጵያን በተጨማሪ አዲስ አበባ የሚኖሩ የውጭ ዜጎች ፍላጎት እንዳሳዩ ለቢቢሲ ተናግራለች። እነ ሰናይት መጀመሪያ አካባቢ ኩነቱን ለአዲስ አበባ ለማስተዋወቅ ተቸግረው ነበረ። ነገር ግን ሰው ቶሎ ነው የተቀበለም ትላለች። ገና እንደተዋወቀ ሴቶችም ወንዶችም በጥያቄ አዋክበዋቸዋል። ይህ የሆነው ነገሩን ገና በማህበራዊ ሚዲያ ማስተዋወቅ በጀመሩበት ቅጽበት ነው። ምንድን ነው ደግሞ ስፒድ ዴቲንግ? ማን ነው የሚመጣው? ምን ይዘን ነው የምንመጣው? ምን እንልበስ? የግድ መዘነጥ አለብን? ወዘተ የማያባሩት ጥያቄዎች የሚጎደጉር ደግሞ በውስጥ መስመር እንጂ በሐሳብ መስጫው አይደለም። ከጥያቄዎቹ በመነሳት እነሰናየት ኩነቱን የፍቅር ግንኙነት ክብሪት መለኮሻ ብቻ ሳይሆን ማንኛውም አዲስ ሰው መተዋወቂያ መድረክ አድርገው ማስተዋወቅን መረጡ። ያንን ያደረግነው በተለይ ሴቶች ፍቅረኛን ፍለጋ መሆኑን ሲረዱ ሊፈሩና ሊያፍሩ ስለሚችሉ ነው ትላለች ሰናይት። ይህ ብቻ ሳይሆን የእድሜ ገደብም ጥለው ነበረ። የተሳታፊዎችን ዝቅተኛ ዕድሜ 25 እንዲሆን ደነገጉ። ወጣቶች ነገሩን ለሌላ ነገር እንዳይጠቀሙበት ስለሰጋን ነው ትላለች ሰናይት። በመጨረሻ ቅድሚያ የተመዘገቡ 10 ወንዶችና 10 ሴቶች እድሉ ተሰጣቸው። በጽጌረዳ አበባና መዓዛው በሚያውድ ሻማ ያሸበረቀው ክፍል ውስጥ ገቡ። ጠረጴዛዎቹ ላይ የወይን መጠጥ ተቀመጠ። ቆንጆ ለስላሳ የፍቅር ሙዚቃ ተከፈተ። ላጤዎቹ ማውጋት ጀመሩ። ተሳሳቁ፣ ተጠናኑ። ለ7 ደቂቃ ብቻ። ወንዶቹ ከወንበራቸው እየተነሱ 10ሩን ሴቶች ተዋውቋቸው። እነሰናይት በዚህ ሁሉ ጊዜ ከፍርሃታቸው አልተላቀቁም። የመጀመሪያቸው ስለሆነ ኩነቱ ምንም አይነት እንቅፋት እንዲገጥሙ አልፈለጉም። ምናልባት ጥንዶቹ ተፋፍረው ወሬ ቢያልቅባቸውስ ብለው የሰጉት እነሰናይት በጥንዶቹ ጠረጴዛ ላይ ወሬ ማጣፈጫ የያዘ ካርድ አስቀምጠውላቸውም ነበረ። ለምሳሌ ለጓደኝነት ወይም ለግንኙነት ወሳኝ ነው የምትሉት ጉዳይ ምንድን ነው የሚል አይነት። ሰናይት የሴቶችን መሸበር አስተውላለች። ብዙ ሴቶች ለስፒድ ዴቲንግ መምጣት መንሰፍሰፍ ወይም መጓጓት ስለሚመስላቸው ይጨነቃሉ። ለምሳሌ ሴቶቹ ደበቅ ሸሸግ ያለ ቦታ ነው የሚፈልጉት፣ በሻማ ብርሃን ብቻ ማንነታቸው እንዳይለይ። ፎቶ ልናነሳ ስንል ተቆጡን፣ እኛ ለማስታወቂያ እንዲሆን ነበር የፈለግነው ስትል ሰናይት በመጀመሪያው ዝግጅት ዕለት የገጠማትን ያልተጠበቀ ነገር ታስታውሳለች። እነ ሰናይት ለዚህ ዝግጅት ምዝገባ ሲጀምሩ አንድ ነገር አስፈርቷቸው ነበረ። ምናልባት ወንዶች ብቻ ቢመጡና ሴቶች ፈርተው ቢቀሩስ የሚል። ምን ይውጠናል የሚለው ሲያባናቸው ነበር የቆየው። ቀኑ ሲደርስ የተገላቢጦች ሆነ። ወንዶች አነሱ፣ ሴቶች በዙ። እንዲያውም ወንዶቹ ናቸው የተሽኮረመሙ ያስቸገሩን ትላለች። ከፍቅር አገናኝ መተግበሪያ በምን ይለያል? ባህል ቶሎ ቶሎ እየተቀየረ ነው፣ እየተቀየጠም ነው። የሩቅ የሚባል ባህል እየጠፋም ነው። የኛ የሚባል ባህልስ ወደፊት ይኖር ይሆን? የእንስራ መስበር ዘመን ተሸኝቶ የሰፈር ልዝብ ትንኮሳም አከርካሪው ተመትቶ የሎሚ ውርወራ ዘመን በምንብልና ቲንደር እየተካው ነው። ልጆን ለልጄ ስርዓት እየጠፋም እየመጣም ይመስላል።
ሄድ መለስ ነገር። ወደፊት ሰው ሰራሽ አስተውሎት ወይም ኤአይ ባህሪያችን ጥንቅቅ አድርጎ ተረድቶ ብረት መዝጊያ የምትሆን ሚስት ወይም ባል ሊያመጣልንም ይችላል። ማን ያውቃል? ይህ የላጤዎች ጉባኤ ከስውር ትውውቅ ወይም ብላይንድ ዴት እና የፍቅር አሰናኝ መተግበሪያ ወይም ዴቲንግ አፕሊኬሽን ይለያል። በስልክ መተግበሪያ ውሃ አጣጭን መቅዳት የልብ አያደርስም ይላሉ ብዙ ወጣቶችና ጎልማሶች። የመተግበሪያ ትውውቅ ሰው ለሰው አይልም፣ የልብ አያደርስም። የፍቅር አሰናኝ መተግበሪያዎች የቀላልነታቸውን ያህል ከባድ ናቸው። ልብ ያዝላል። ምርጫው የዓይን አዋጅ ነው። በጽሑፍ መልእክት መፋተግ የጉልበት ሥራ ያህል አድካሚ ነው። በዚህ የስልክ ግንኙነት ሂደት ያለፉ ሴቶች ወንዶችን የልብ ካውያዎች ናቸው ይሏቸዋል፣ አታካችነታቸውን ለመግለጽ። ከሁሉም በላይ አስከፊው ነገር ደግሞ ሰዎች በበይነ መረብ ውስጥ ሌላ ማንነት ይላበሳሉ። በአካል ሲገኙ ግልባጩን ይሆናሉ። ፎቶ ያታልላል። ስፒድ ዴቲንግ ወይም የላጤዎች ጉባኤ የተሻለ የሚሆነው በዚህ ነው። ፍቅር ባይን ይገባል እንደሚባለው። እርግጥ ነው ሰውን ለማወቅ 5 ደቂቃ በቂ ላይሆን ይችላል። ልብ ለመደንገጥ ግን 5 ሴኮንድም ሲበዛበት ነው። ምናልባት ያቺ 5 ደቂቃ ፍቅርን፣ ትዳርን፣ ልጅን፣ በአጠቃላይ ቤተሰብን ምስረታን ሊያስከትል ይችል ይሆናል። ማን ያውቃል? ምናልባት ቻይና ታውቃለች። የፈረንሳዩ ለሞንድ መጽሔት በቅርቡ አንድ አስገራሚ ዘገባ አስነብቦ ነበረ። የቻይና መንግስት የህዝብ ቁጥር መመናመን አሳሰበው። ወጣት ዜጎቹ ለፍቅር ዋዛ ፈዛዛ ጊዜ እንደሌላቸው ተረዳ። ይሄኔ መላመታ። ከብዙ መብሰልሰል በኋላ የዢ ጂንፒንግ መንግስት ዜጎቹ ተፋቅረው እንዲጋቡና ልጅም እንዲወልዱ እንዳቅጣጫ ያስቀመጠው ስፒድ ዴቲንግ ነው። የላጤ ጉባኤ በአስቸኳይ ይጀመር ተባለ። ይህ ቀልድ አይደለም። ጉዳዩን እንዲያሳልጡ የኮሚኒስት የወጣቶች ሊግ እና የቻይና የሴቶች ፌዴሬሽን አደራ ተባሉ። እነሱም አደራውን ተቀብለው ቻይናዊት ላጤትና ቻይናዊት ላጤን በቁልጡፍ የፍቅር ጎዳና ወይም ስፒድ ዴቲንግ ያስተሳስሩ ጀመረ። ይነስም ይብዛም ሰርቶላቸዋል። የለሞንድ ዘገባ እንደሚለው ፍቅሩም ትዳሩም አሁንም በፍጥነት እየተሳለጠ ነው፣ ልክ ቻይናዎቹ እንደሚገነቡት ማሳለጫ። ይሄ ነገር ለኢትዮጵያ ይሰራል? ውድ የመርሴ ቱዴይ ቤተሰቦች እናንተም በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮመንት አጋሩን። ጤና ይስጥልን። ይህ መርሴ ቱዴይ ነው።